አንድን ቤተክርስቲያን አንድን አጥቢያ ቤተክርስቲያን እግዚአብሔር ከሚባርካን ነገር አንደኛው በብዙ ኢቨንቶች ነው። በየጊዜው በየወሩ በየሳምንቱ በየ15 ቀኑ በሚመጣ ኢቨንቶች ይባርካታል፣ ያጽናናታል፣ ያነሳሳታል፣ ይፈውሳታል፣ ጉድለቷን ያሳያታል፣ ሙላቷን ይጠቁማታል። ክብር ለእግዚአብሔር ይሁን። በጃንዋሪ 16 17 18 እግዚአብሔር በእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን አትላንታ የሚገርም ኮንፈረንስ አዘጋጅቶልናል። ክብር ለእግዚአብሔር ይሁን። በጣም ምን ወደው ምናከብረው ደግሞ በብዙ ትውልድ መካከል በረከት የሆነው ቢሾፕ ዳዊት ሞላልኝ በመካከላችን ተገኝቶ የእግዚአብሔርን ጸጋ ያካፍለናል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ይህንን መልእክት ልናስተላልፍ ነው የመጣው ነው። ፓስተር ሜርሲ ምን ትያለሽ? እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር በምድራችን ላይ ቀብቶ ካስነሳቸው ትልልቅ የእግዚአብሔር ሰዎች በዋነኝነት ከሆነው ከእግዚአብሔር ሰው ከፓስተር ዳዊት ጋራ ቢሾፕ ዳዊት ጋራ እግዚአብሔር የተመሰገነ ይሁን። በጣም የተባረከ ጊዜ ይኖረናል። ሁላችሁም በዚህ በ16 በ17 በ18 ጃንዋሪ ላይ በተዘጋጀው ፕሮግራም ላይ እንድትገኙ እንጋብዛችኋለን። ሰዎችን ይዛችሁ እንድትመጡ እንጋብዛችኋለን። የእግዚአብሔር ሰዎች ወደ ከተማችን ሲመጡ ተሸክመው የሚመጡት ነገር አለ። ከተማ የሚፈውስ ቅባት አላቸው። ቤተሰብ የሚፈውስ ቅባት አላቸው። የግል ህይወትንም የሚፈውስ ቅባት አላቸው። ስለዚህ መገኛችንን በዚህ በአዲሱ ዓመት በመጀመሪያ ወር ላይ እግዚአብሔር በደገሰው ድግስ ላይ ስንገኝ ፓስተር ብርሃን እንዳውም ጠዋት እየነገረን ነበር። ከዚህ በፊት ያደረግናቸውን ኮንፈረንሶች መናኛ ሊያደርግ የሚችል አዲስ የወይን ጠጅ እግዚአብሔር ይሰጠናል እያለ ነበር። ስለዚህ በከተማችንም በእኛም ቤተክርስቲያን የተለያዩ ኮንፈረንሶች ተደርገዋል። ይሄኛው ደግሞ ለየት ያለ እግዚአብሔር የጠመቀው ይሆናል። የአዲስ ዓመት ድምጽ ምሪት የምንቀበልበት ጊዜ ይሆናል። እግዚአብሔር የተመሰገነ ይሁን። ስለዚህ ቅርብ ከተማ ላይ ካላችሁም ሰዎች ነድታችሁ መምጣት የምትፈልጉ ሰዎች ይህንን ጸጋ ለመካፈል እንድትመጡ እንጋብዛችኋለን። በመገኘታችሁ እርግጠኛውን የምነግራችሁ አታፍሩም። ምክንያቱም እኛም የእግዚአብሔርን ፊት የምንፈልግበት ወቅት ስለሆነ በዚህ ወቅት እግዚአብሔር ባሪያውን ሲልክ እንዲወልዱ ሊያስወልዳቸው የፈለጋቸው ሰዎች፣ ፕሮሞት ሊያደርጋቸው የፈለጋቸው ሰዎች፣ ሊቀባቸው የፈለጋቸው ሰዎች ስላሉት ነው። ስለዚህ መገኛችሁን ልባችሁን ክፍት አድርጋችሁ በዚህ አድርጉ። እግዚአብሔር የተባረከ ጊዜ ይሰጠናል። ጃንዋሪ 16 17 18 ማታ ነው አርብና ቅዳሜ። እሑድ ደግሞ ጠዋት ቴል ላይ ያለን። እሑድ ደግሞ ማታ ላይ በእግዚአብሔር ጸጋ ከ6 o'clock ጀምሮ እግዚአብሔር ድብልቅልቅ ያለ ፕሮግራም ነው የሚሰጠን። አጠገብ ያለ ከተማ ላይ ያላችሁ ሌላም ቦታ ላይ ተሳፍራችሁ በራችሁና የእግዚአብሔርን ጸጋ እንካፈል። ፋሲሊቲዎች ሁሉ እግዚአብሔር ያሟላልናል። እንወዳችኋለን፣ እናከብራችኋለን። ተባረኩልን። ከእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን አትላንታ። እግዚአብሔር የተባረከ ይሁን። ሁላችሁን በዛ ቀን እናያችኋለን። ተባረኩ።